አንኮንቲኒ እሺ ሰላም ሰላም፣ እንዴት ናቸው? እንዴት ናችሁ? ቆጣሪ ፖድካስት ላይ ባለ ነገር መጥቷል። የት ሄዳችሁ መጥቷል። እዛ ካላችሁ ምንድን እዚህ ቆረበች ይላል። እዚች ነው ከቤት ወጣ ብለን ነው ቤት አሪፍ ውስጥ አሪፍ ዝግጅት መርመጥመጥ ይዘን አስጠላን፣ ስቱዲዮ ውስጥ መቆየት አስጠላን እና ወጣ አይደል። ዛሬ አሪፍ ዝግጅት ይዘን መተናል። ጌም ነገር ነው፣ ፈን ነገር ነው። እርስ በራሳችን የምንጠያየቀው ይሆናል። ሁለታችንም እንግዲህ ለዚህ ልጅ ይከብደዋል ብዬ ያዘጋጀሁት አንድ 5 ጥያቄዎች ይኖራል። እሱም ለኔ እንደዛው በተመሳሳይ ጉግል ነው ያዘጋጀልኝ። እኔ እንደዛው ካልዋሻችሁ ነው ያዘጋጃቸው ጥያቄዎች አሉ እና እውነት 10 ጥያቄዎች ናቸው። ከዛ ብዙ ጥያቄ መለሰ እንግዲህ መጨረሻ ላይ ኦፍ ማይክ የሆነ ነገር እንሸላለማለን። እናንተ ያገባችሁ ለማለት ሶ እንዳለው ነው። 5 ጥያቄ እርስ ለራሳችን አዘጋጅተናል። ሶ እንዳለው ነው። 5 ጥያቄዎች እርስ ለራሳችን አዘጋጅተናል። የሚለው መልሱ እውነት ከሆነ እውነት ነው፣ ከዛ ያብራራል። ሐሰትም ከሆነ ሐሰትም ብሎ የፈለገውን ነገር ማብራራት ይችላል። ከዛ በስክሪን ላይ ሪአክሽን ይኖራል። እናንተ ታውቃላችሁ መልሱም ማለት ነው። እስቲ እናንተም ተሳተፉ፣ ሞክሩት። ሶ ማን ይጀምር? አቦሰም እንዴ እዚሁ ላይ አቦሰም። እሺ ምን አገባ? ልዩ አንድ አይነት እኔ ልዩ እሺ አንድ አይነት እኔ ልጀምር ነው። አንተ ጋር ነው ምርጫው። እኔ ልጀምር ወይስ አንተ ነው? እኔ ልጀምር። እሺ 5 ጥያቄ ነው ያዘጋጀሁት። ወደ መጀመሪያው ጥያቄ እንሄዳለን። ጥያቄ ቁጥር 1 ታላቁ አድዋ ጦርነት የዋለው እሁድ ነበር። እውነት ሐሰት? ድሉ የተዋለበት ነው። ጦርነቱ የተካሄደበት ቀን እሁድ ነው። ትክክል ነው። እውነት ወይም ሐሰት? እውነት መቀየር ምናምን አይቻልም። እውነት መጨረሻ እውነት። ለምን አልክ ማለት ትችላለህ። ለምን አልክ? ምን አለ መሰለህ፣ ይሄ እንትን ላይ ታሪክ ሳነብ አንድ ኢትዮጵያዊ ባንዳ የሚባለው ሰውዬ በሁለቱም ወገን ባንዳ እንደሆነ አውቃለሁ እና ኢትዮጵያኖቹ ለጣሊያኖቹ ሄዶ ምን ይላል፣ በእሁድ ቀን ቅዳሴ እንትን ስለሚሄድ ቤተክርስቲያን ሁሉም ስለሚኬድ በእሁድ ቀን ውጊያ አይደረግም ብሎ ለኢትዮጵያኖቹ ጦር ይናገራል። ከዛ ለኢትዮጵያኖቹ ደግሞ እሁድን እንትን እንደማትሉ አውቆ ጣሊያኖች እሁድ አታክ ሊያደርጓችሁ ነው ብሎ መጥቶ ነግሯቸዋል። እና ጦርነቱ ደግሞ የአንድ ቀን ጦርነት እንደሆነ ስለማቅ በቃ ሃይላይት እዛን ቀን ነው የሚሆነው እሁድ ነው ብዬ አስቤያለሁ። እና በትክክል ተመልሷል። የምሬን ነው። 1888 የካቲት 23 ቀን ቀኑ እሁድ ነበር። እሺ ጥያቄ ቁጥር 1 ከኔ ሳይድ የኢትዮጵያ ሰዓት አቆጣጠር ከአውሮፓ ሰዓት አቆጣጠር በቀጥታ የ3 ሰዓት ልዩነት አለው። ከአውሮፓ እውነት ሐሰት ነው የምፈልገው። ጂኤምቲ ፕላስ 3 ስለሚባል ፕሮባብሊ ግሪንዊች ሚን ታይም ከነሱ ጋር ይገናኛል። እውነት ነው። አልተሳካም። ሐሰት ነው። አውሮፓ ውስጥ በጣም ብዙ አይነት ታይም ዞን ስላለ እኮ ከጂኤምቲ ከተባለ ብቻ ነው የሰዓት 3 ሰዓት ልዩነት ያለው። እሱም ያው እኛ ፕላስ 3 ነው እንባላለን። ኢስት አፍሪካ ሰዓት አቆጣጠር ጂኤምቲ ፕላስ 3 ነው። ጂኤምቲ ፕላስ 3 ሰዓት ወደፊት እንቀድማለን። ከኛ ጋርም ተመሳሳይ ያሉ በ2 ሰዓት የሚለያዩ አሉ። ዩሮፕ ነው ከኛ ጋር ተመሳሳይ አለ። ዩሮፕ ነው ሌላ ቦታ ይገኝ ጂኤምቲ ፕላስ 3 የሚለው ነው ያወጫበረኝ። ልክ ነህ እኮ በጣም በትክክል ብለህ ነበር። ጂኤምቲ ምናምን ስትል አይቻለሁ። ትሪክዋ ምንድነው ጂኤምቲ ዩሮፕ ብቻ ነው ብለን ስላሰብን ነው እንጂ ፈረንሳይ ለብቻው ወደ 12 ታይም ዞን አላት። አንድ ሀገር ለብቻው ራሷ ማለት ነውና አውሮፓ ሆኖ ከኛ ሰዓት አቆጣጠር ጋር ተመሳሳይ ሆኖ አሉ። ኦኬ ፎር ዳት ያው ተበልቻለሁ። ለጊዜው አልተሳካም። እስቲ አሁን ልጅ ሳሳት ይሆን አብረን ምን ይሆናል። ጥያቄ ቁጥር 2 የኢትዮጵያ ንጉሠ ነገሥት ዳግማዊ ምኒልክ በኢትዮጵያ የመጀመሪያውን መኪና ያስገቡት በ1907 እንደ አውሮፓውያን አቆጣጠር ወይም ደግሞ በእኛ በ1899 ዓመተ ምህረት ሲሆን መኪናው የጀርመን አምራቹ ኩባንያ የፎርድ ነበር። እውነት ወይስ ሐሰት? አሁን ምን እንደሆነ ታውቃለህ? እውነቶች እንትኖቹ መረጃዎቹ በዙትና ከዚህ ውስጥ ሐሰት ከሆነ አንዱ ነገር ነው ሐሰት ሊሆን የሚችለው ብዬ አስባለሁ። ምክንያቱም አፄ ምኒልክ እንደሆኑ ኢትዮጵያ ውስጥ መኪና ያስገቡ ለመጀመሪያ ጊዜ አይ ነው ዓመተ ምህረቱ አምናሹር ሂስትሪ ነው በጣም የምጠላው ትምህርት ብዙ ፖድካስት ለጠቀሻለሁ። ቸኛ ያጠራጠረች ነገር ፎርድ የጀርመን መኪና እንዳልሆነ ነው። ፎርድ የአሜሪካ ምርት ስለሆነ እሺ የጀርመን የሚለው ነው ሲጀመር ሲሆን መኪናው ሐሰት እኔ መስጋት አለብኝ። የጀርመን ነው ያልከው? ከጀርመን ጋር እኮ አፄ ምኒልክ ብዙም ግንኙነት አልነበረውም በዛ ጊዜ። አሜሪካ ነው የሚመስለኝ።
አይ በቃ ሐሰት መጨረሻ ሎኬን እሺ ልክ ነው። እውነቱን ነው። አልሽ ወደ አለቁ ምን ነበር ዓመተ ምህረቱ ትክክል? የፈረንሳይ ስሪት መኪና ነው። ፈረንሳይ ነው ግን ቢሊያ የምትባል ነች። እግዚአብሔርን እንግሊዝ ብትለኝ ማለት ነው በትክክል እውነት ነው ወደ ነበር። ኦኬ ፎርድ የአሜሪካ ፕሮዳክት እንደሆነ አውቃለሁ። ጀርመን መባሉ ነው። ኦኬ ወደ አንተ ጥያቄ እንሂድ። ለማንኛውም እሺ በአንድ ሰው ሰውነት ውስጥ ያለው የደም መስመር በሙሉ ተዘርግቶ ቢቀጠል ከምድር እስከ ጨረቃ ያለው ርቀት ይሸፍናል። በአንድ ሰው ያለው የደም ስሮች አዎ እንዳለ ሙሉን እያንዳንዱ ሰውነታችን ውስጥ ያሉት ተቆራርጦ ቢቀጠሉ ሙሉን ወጥተው ቢቀጣጠሉ ከምድር ጨረቃ ድረስ ይደርሳሉ። ተቆርጦ ቢቀጣጠሉ ያው ተቆርጦ ማለት ሁሉም ቢወጣና ደም ስር የተባለ ነገር ከሰውነት ወጥቶ ሶስት አይነት አለ። ቬን ካፒላሪ እንደ አርተሪስ ምናምን ወጥቶ ሁሉ የትም ቦታ ያለው አርተሪ ከምድር እስከ ጨረቃ የአንድ አደልት ሰውነት ውስጥ ያለ ደም ስሮች ወረ በፈጣሪ ስም ሐሰት ማለት ፈልጋለሁ፣ ግን የተጠራጠርኩት ምንድነው መሰለ በጣም ሩቅ እኮ ነው ከምድር እስከ ጨረቃ። ኧረ ሐሰት ነው። ሐሰት አይ ማለት ይሄ ነገር ብዙ ጊዜ እንትን ተደርጎ ሚስ ኢንፎርም ይደረጋል። ላይክ ለግነት ኤግዛጀሬት ይደረጋል። ኦፍ ኮርስ ሰው ልጅ ደም ስር በጣም ብዙ ነው። በጣም ይሄ በኪሎ ሜትሮች ያለ ርቀት አለው። መረጃውን እዚህ ጋር እናስቀምጥላችኋለን። ከምድር እስከ ጨረቃ ያለው ርቀት በጣም ብዙ ኪሎ ሜትር ነውና ብዙ ጊዜ ግነት ሳለው በብዛት ኢቭን አንድ ሰው ቁመት 2 ሜትር ራሱ ቢሆን ማለት ነው 1000 ጊዜ ፎልድ ብታረገው የሰውን እንትን 1000 ሲባዛ በ2 ሜትር ራሱ 2 ኪሎ ሜትር ነው የሚሆነው። 10,000 ጥፉላ ብታረገው 20 ኪሎ ሜትር ነው የሚሆነው። በጣም ግነት ያለበት መረጃ ነው፣ ግን በጣም ብዙ ጊዜ ይነገራል እንደዛ እየተባለ ሰው ቤተሰቦች ለሌላ መረጃ ይኖራችሁ ለማለት ነው። እኔ ሞር ሂስትሪ ላይ ያተኮሩ ጥያቄዎች ናቸው። እሺ የኢትዮጵያ አየር መንገድ ማሻአላ ተርፏል። እሺ አንተ ታሪክ አረክብኝ እኮ። እሺ እኔ ለእንዲህ ነው ነርቨስ ያደርገኛል ሂስትሪ አለብኝ። እሺ እቃ እየታረሪ። እሺ የኢትዮጵያ አየር መንገድ የመጀመሪያውን ዓለም አቀፍ በረራ ያደረገው ወደ እንግሊዝ ሀገር ነበር። እውነት ወይስ ሐሰት? እግዚአብሔርን ይሄ እውነት መሆን አለበት። 1946 አይደለ? 1946 ነው የኢትዮጵያ አየር መንገድ የመጀመሪያው በረራ ያደረገው። ከዚህ እንግሊዝ ድረስ በረራ። ግን የመጀመሪያው በረራ እንግሊዛዊ ነበር መሰለኝ። የኢትዮጵያ የመጀመሪያው ኃይለ ሥላሴ ኢትዮጵያዊ አይደለም፣ እንግሊዛዊ እንደነበር አውቃለሁ። ስለዚህ እውነት 1946 እንደሆነ አውቃለሁ። የኢትዮጵያ አየር መንገድ የመጀመሪያውን ሲቋቋም እና በረራ ሲያደርግ ከኢትዮጵያ እንግሊዝ ግን ፈራው በጣም ሩቅ መሰለኝና የመጀመሪያው እንግዲህ ዓለም አቀፍ በረራ እኮ የመጀመሪያው ዓለም አቀፍ በረራ ያደረገው የኢትዮጵያ አየር መንገድ ወደ እንግሊዝ ነበር። እውነት ወይስ ሐሰት? የመጀመሪያውን ኤክስ ላገኘ ነው። እውነት በትክክል አልተመለሰም። አይ ታውቂያለሽ። እሺ ወደ ግብጽ ሀገር ነበር። እግዚአብሔር ግብጽ ካይሮ ነበር የመጀመሪያው በረራ የተደረገው። አስገራሚ ነው። ግን 1946 ነው ዓመተ ምህረቱ ስንት መች መሰለህ? ቼክ ለማድረግ ያክል ኢትዮጵያ አየር መንገድ የተቋቋመበትን እንትን ነው ዓለም አቀፍ በረራ ያደረገበት የተቋቋመ ጊዜ ዓለም አቀፍ ሎካል ላይ ያደርግ ይችላል። እውነት ነው። ፕሮባብሊ ግን ሞስትሊ ዛኔ ሎካል ፍላይት የለም። ከሳር እስከ ሳር እየሰርክ በእርግጥ ሳር ላይ ምናምን ያርፍ ነበረ ፕሌን እየሄደ። ኤኒዌይስ ፋክቱን እናስቀምጥላችኋለን፣ እናንተ ቼክ ታደርጋላችሁ። ስለዚህ ስንት ለስንት ሆነ ማለት ነው? አይ ቲንክ 2 እኩል ነው 3 እኩል 2 እኩል ነው። አንዳንድ አተናል። አይ አንተ 2 ነው ያጣው? እኔ 2 ነው ያጣሁት። አይ አንድ ነው ያጣህ? አንድ ነው ያጣሁት። አንድ ነው ያጣሁት። የመጀመሪያው ነው ያጣው። የሰዓት አቆጣጠሩን አጣህ። የደም ስሩን አግኝተሃል። ያው ሶስተኛውን አሁን ልጠይቅህ ነው። ኦኬ ስለዚህ አንተ 3 ጠይቀኛል። እኔ 3 ጠይቄያለሁ። እሺ በእሳት ላይ የሚገኘው ሰማያዊ ነበልባል ሁልጊዜ ከቢጫ ነበልባል የበለጠ ሙቀት አለው ወይ ደግሞ ያቃጥላል ማለት ነው። ይሄን ነገር በምን እንደምልሰው ታውቃለህ? ፊዚክስ ላይ ሮይ ጂቢ አይቪ ተብሎ የሚጻፉት አለ አይደለ? ሬድ ኦሬንጅ ኢንዲጎ፣ ሬድ ኦሬንጅ የሎ ግሪን ቢጂዲ አርዲጎ ምናምን ነገር ሮይ ጂቢ አይቪ ነው። ከዛ ሰረገውና አይ ቲንክ ወደዚህ ዌቭ ሌንግዛቸው ይጨምራል። ዌቭ ሌንግዛቸው እየጨመረ በመጣ ቁጥር ደግሞ ፍሪኩዌንሲያቸው ትንሽ ስለሚሆን ኢነርጂው እየቀነሰ ነው የሚመጣው። ስለዚህ የምንን ከለምን የጠየቀኝ አንተ? በእሳት ላይ የሚገኝ ሰማያዊ ነበልባል
ሁልጊዜ ከቢጫ ነበልባል የበለጠ ሙቅ ነው ወይ ደግሞ ሙቀት አለው። ሙቀት ወይ ደግሞ በጣም ያቃጥላል እንበለው። እሺ በሰማያዊ እሳት ከምትቃጠልና በቢጫ ነበልባል ብትቃጠል? አዎ አይ እንደማለት እኔ በፊዚክሱ ነው እና ሬድ ኦሬንጅ የሎ ግሪን ብሉ። ስለዚህ የሎ ምን ጊዜም ወደዚህ ይመጣል። ስለዚህ ቢጫው ሞር ኃይለኛ ነው። ቢጫው ሞር ኃይለኛ ነው። እሺ ስለዚህ ጥያቄው ምንድነው? ቢጫው ይበልጣል ነው የሚለው ያልከኝ? ጥያቄውን ቢጫ ይበልጣል ነው ወይ ያልከኝ? አዎ ቢጫ አይደለም ሰማያዊ ይበልጣል። ሰማያዊ ይበልጣል። በእሳት ላይ የሚገኝ ሰማያዊ አለ። ሰማያዊ ነበልባል ሁልጊዜ ከቢጫ ነበልባል የሚበልጥ ሙቀት አለው። ስለዚህ ሐሰት ነው። ሐሰት ነው። ቢጫ ይበልጣል። እርግጠኛ ነህ? በጣም ሐሰት ነው ያልከው? ትክክል ነህ። ግን ለጥቂት ነው ባይዘው ሞስትሊ ከለርስ ኦፍ ፍሌም የእሳት ነበልባል ፍሌሞች ቴምፕሬቸርን ያሳያሉ። የሚገርም ነገር ቴምፕሬቸርን ያሳያሉ። ሶ ግን ሁል ጊዜ ግን ብሉ ፍሌም በጣም ሁሌ በጣም ሆተስት ነው ማለት አይደለም ነው እንጂ ዩር ራይት ፎልስ ነው። ግን እውነታው ብሉ ብዙ ጊዜ በጣም ሞቃቱ እንትን ነው። እንዲሁም በጣም ከፍተኛ ተቀጣጣይ የሆኑ ፈሳሾች ወር ደግሞ በጣም ከፍተኛ ተቀጣጣይ የሆኑ ንጥረ ነገሮች ሰማያዊ ፍሌም ያወጣሉ፣ ነበልባል ያወጣሉ። ሰማያዊ ነበልባል እያወጡ ነው ማለት በጣም ከፍተኛ የመቀጣጠል መጠናቸውን የሚያሳይ ነው ወይ በዛው ልክ አደገኝነታቸውን የእሳቱን አደገኝነት የሚያሳይ ነው ማለት ነው። የኤሌክትሮማግኔቲክ ስፔክትረም ይሄ አንተ ከኤነርጂ ጋር ነው ከከለር ኤነርጂ ጋር ነው ያስከው። እንደዛ ካልክ እኮ ብሉ ኢዝ ዘ ኤነርጂ አስተዋን እኮ ዌቭሌንግዙ ትልቅ ኤነርጂ ያለው ዌቭሌንግዙ ትንሽ ነው። ብሉ እኮ እንዴ የሄኑ እኮ ዌቭሌንግዝ ይሻላል። ለነገሩ እንደዛ እንሺ እንዴ ለምንድን ነው እንትን ላይ ስናይ ወተርን ፔኔትሬት በማድረግ ብሉ ነበር አይደለ? ቱ ዘ ዲፐስት የሚደርሰው ኦሺንስ ላይ እኮ ዌቭሌንግዙ እንትን ስለሆነ ነው። ትንሽ ስለሆነ ነው አይደለም? ትንሽ ስለሆነ ነው። ፎር ዳት ማተር ሬድ እኮ በጣም በለስ ወተር ዋን ፔኔትሬት ብቻ እናስገባ። እኔ የምለው ምንድነው ዌቭሌንግዙ ምክንያቱም ይሄ ቢሆንማ ትሩ ነበር የሚሆነው። ትሩ ነው ግን ሁሌ አይደለም ነው እንጂ እኮ ትሩ እኮ ነው። ይሄ ብቻ እናስገባ። ብቻ አሁን እኮ ይኸውልህ መልሼዋል አልበለሽም መልሰሃል። በቃ ፎልስ ነው ግን ትሩ ምን እንደው ታውቃለህ፣ ሞስትሊ ብሉ ከሆነ ኤነርጄቲክ እና ሙቀት አለው ማለት ነው። ግን ሁሌ አይደለም ነው እንጂ ኤክሰፕሽኖች ስላሉት ነው አንተ አሁን ያገኘኸው እንጂ ኢት ኢዝ ልክ ነው። እንደዛ ብሉ ኢዝ ዘ ኤነርጂስት ከለር ነው። ብዙ ኤነርጂ ያለው ከለር ነው። እሺ ወደ ቀጣይ ጥያቄ እንሂድ። እሺ አንተ ነህ። አሁን እኔ ሁለት መልሼያለሁ። አንተ ሁለታችን ሁለት መልሰናል። አንዳንድ ስተና ወደ አራተኛ ጥያቄ እንመጣለን ማለት ነው። እሺ ወደ ባዮሎጂ መቼስ ልጅ አላዋረደውም በሚል እሺ ቀለል ያለ ጥያቄ አረክልኝ። እንደተቀልኩት ፕሬሸሩን አዛ እንዳለው ነው። እሺ በሰው ልጅ አካል ውስጥ የሚገኘው ጉበት ከጉዳት በኋላ ራሱን መልሶ ማሳደግ የማይችል ብቸኛው አስፈላጊ የውስጥ አካል ነው። እውነት ወይስ ሐሰት? ጉበት ነው ያልኩህ አይደል? ጉበት ተስማሚ የማይችል ማሳደግ የማይችል ይሄ በጣም ግብድዬ ሐሰት። አንድ ጤና ለተማረ ሰው እንደዚህ አይነት ጥያቄ ግን ትንሽ ንቀት ነው። በጣም ንቀት ነው። ያው ጉበት እስከ 20% ድረስ ብቻ ቢቀር ጥያቄውን ስማኝ በስርዓት። በሰው ልጅ አካል ውስጥ የሚገኘው ጉበት ከጉዳት በኋላ ራሱን መልሶ ማሳደግ የማይችል ብቸኛው አስፈላጊ የውስጥ አካል ነው። እውነት ወይስ ከጉዳት በኋላ ምን ማለት ነው? ሜቢ ከተቆረጠ ሐሰት ነው። ማሳደግ የማይችል ከሆነ ጥያቄው ሐሰት ነው። ኢቭን እስከ 20% ብቻ ቢቀር ራሱ ጉበት ራሱን እንትን ማድረግ ይችላል። ሪጀነሬት ማድረግ የሚችል በጣም አስገራሚ ኦርጋን ነው። በትክክል ተመልሷል። ስለዚህ ለዛ ነው ቀረጥ እውነት ነው። እና አስደነገጥኩኝ እኮ ጥያቄውን በደንብ አንብቦ ስትለኝ እና ማወጫበሪ ጤና ለተማረ ሰው ይሄን መጠየቅ ንቀት ነው ያልኩት ለዛ ነው። እሺ ማወጫበሪ ተብዬ እሺ እኔ የምጠይቀው ጥያቄ ቁጥር 4 እሺ አንድ ሰው በህልሙ ውስጥ የማያውቀውን ፊት ማየት አይችልም። ሐሰት ነው። ሐሰት ነው። ስለዚህ የማያውቀውን ሰው ፊት ማየት ይችላል። እውነት ትክክል ነው። አግኝተሃል።
ያው እንደዚህ ይባላል አይደለ? ላይክ ህልም ብዙ ኮምፖነንቶች አሉት። ፋሽ አለ ኮንሺየስሊ የሚያውቀውን ብቻ ነው ምናምን ሊባል አይችልም። ህልም ብዙ ጊዜ ያው በዚህ ነው ተባውት ፋሻል እንትን ብቻ አይደለም እና ዴሪስ ሳይንቲፊካሊ ኮንክሉድ የተደረገ ነገር የለም አይደለም። ስለ ድሪም ባይዘው ብዙ ሪሰርቾችም አሉ፣ ብዙ እንትኖችም አሉ። ስለ ህልም ካነሳ ደስ የሚል ፊልም አለ በዚህ አጋጣሚ ከህልም ጋር ኢንሰፕሽን የሚል ኢንሰፕሽን የሚገርም ፊልም አለ። እስቲ እናንተ እሱን እዩት። ግን ያበደ ህልም እንደዚህ ቢሆን ብላችሁ አስባችሁ ታውቃላችሁ የሚለውንም ታያላችሁና ስለ ሲግመንድ ፍሮይድም የሆነ ባለፈው እሁድ ላይ የተለቀቀው ቪዲዮአችንም ላይ የተወሰነ ነገር ብለናል። አይ ምንም አላለም። ለነገሩ ሲግመንድ ፍሮይድ ትንሽ ነው ዝም ብለን ሜንሽን ያደረግነው። ስለዚህ ስለ ሳይኮዳይናሚክስ ስለ ህልም በብዛት የጠቀሰ ሰው ነው። ስለ አንኮንሺየስ ማይንድ ህልምና ምናምን ሳይኮዳይናሚክስ ስለ ሲግመንድ ፍሮይድም ታያይዛችሁ ማንበብ ትችላላችሁ። ስለዚህ አራተኛውን ጥያቄ የመጨረሻውን ጥያቄ ሰክሰስፉሊ መልሰናል። ይሄ እንደ መለያ ጥያቄ ነው የሚቆጠረው። የኔ እንኳን ቀላል ይመስላል። አሁን ያዘንኩ ነው ይሄን ጥያቄ ለምን መረጥኩት ብዬ። ግን ይሁንሽ። ሻምበል አበበ ቢቂላ ታውቀዋለህ አይደል? አትሌቲክስ ትወዳለህ መቼስ አንተ። አሁን ትዝ ሲለኝ እኮ እሱ ነው በሮምና በቶኪዮ ኦሎምፒክ የማራቶን ውድድር ሲያሸንፍ በሁለቱም ውድድሮች የዓለምን ሰዓት አሻሽሎ ነው ያጠናቀቀው። እውነት ወይስ ሐሰት? የሮሙ ኦብቪየስሊ 1960 የቶኪዮ 1964 የቶኪዮን እርግጠኛ መሆን አልቻልኩም። ኖ የቶኪዮ ነው እንጂ ያሻሻለው የሮሙን እርግጠኛ መሆን አልቻልኩም። ኦኬ የሮሙን እርግጠኛ መሆን አቃተኝ። እንደ አንድ አትሌቲክስ አድናቂ በጣም ይሄን በእውነቱ ማወቅ ይገባኝ ነበር። 2 ሰዓት ከ15 ደቂቃ ምናምን ነው የገባው። ኤኒዌይስ እውነት ይመስለኛል። እውነት ይመስላል። አዝናለሁ። ሁለቱም ላይ አላሻሻልም። ኧረ ተው እግዚአብሔርን ተው። ቶኪዮ ላይ አላሻሻልም። አዝናለሁ። እንግዲህ ይቀለዋል ብዬ ነበር ግን ተሰርቷል። አንዳንድ ነገሮች ባይዘው ይሸውዳሉ። እኔ የመጀመሪያው ጥያቄ ሸወደኝ ራሱ እስከ ምን አይነት ሰው ነኝ እያልኩ ነው። አንተ በጣም እዚህ ጋር መጠነኛ ማስተካከያ። አበበ ቢቂላ በ1960 በሮም በባዶ እግሩ ሲሮጥ የዓለምን ሰዓት ሰብሯል። ነገር ግን በ1964 ቶኪዮ ላይ ሲያሸንፍ የራሱን ሰዓት አሻሽሎ በኦሎምፒክ ሪከርድ ቢያሸንፍም በወቅቱ በዓለም አቀፍ ደረጃ ይፋዊ የዓለም ማራቶን ሪከርድ ተብሎ ስላልተመዘገበ የዓለም ሪከርድ ሰበረ ተብሎ አይነገርም። ነገር ግን በዛ ሰዓት የነበረውን የዓለም ቤስት ወርልድ ቤስትን አሻሽሏል። እሺ የመጨረሻው ጥያቄ። ስለዚህ ከ5-4 መልሰሃል። ለምን ከ5-4 ምን አጣ? እኔ አሁን ስጠይቀኝ ነው የሚወሰነው። እሺ እኔ ከ5-3 መልሰሃል። እኔም እስካሁን ከ5-3 መልሻለሁ። ከ4-3 መልሻለሁ። አንዴ መጨረሻ ጠይቀኝ። እሱን ከመለስኩ ያው ይጠናቀቃል። ካልሆነ ወደ መለያ ጥያቄ። እሺ በደንብ አድምጠኝ። ከወልዲያ ደሴ ለአዲስ አበባ ይቀርባል። ከወልዲያ ደሴ ለአዲስ አበባ ይቀርባል። ከወልዲያ ደሴ ለአዲስ አበባ ይቀርባል። እንዴት ነው ወልዲያን ከወልዲያ ይልቅ ደሴ ለአዲስ አበባ ይቀርባል ማለት እኮ። ኦኬ እንደዛ በለኛ። ከወልዲያ ይልቅ ደሴ ለአዲስ አበባ ይቀርባል። ከወልዲያ ይልቅ ደሴ ባይዘው እንደዚህ አይነት እንትኖች በጣም እንትን አይደለም። ድምጽን ከፍ አድርግ ባይዘው ኖይዞች አሉ። እውነት ይሰማል። አፌስ ከትቾ ነው ማሩ። ከወልዲያ ምን ያህል ኪሎ ሜትር ነው? ደሴ ምን ያህል ኪሎ ሜትር ነው? ስገምት ማለት ነው። አላውቀውም ግን ወልዲያ የሚርቅ ይመስለኛል። ስለዚህ መልሱ እውነት ነው ሐሰት ነው? ስለዚህ ከወልዲያ ይቀርባል ነው አይደለ ጥያቄው? ከወልዲያ ይልቅ ደሴ ለአዲስ አበባ ይቀርባል። ደሴ ይቀርባል። እውነት ነው። በቃ ምን እውነት ነው። በትክክል አግኝተሃል። አበበ ቢቂላ ያስበላኛል ብዬ በህይወት ዘመኔ አስቤ አላውቅም። በህይወት ዘመኔ አንዱ የሆነ በዚህ አጋጣሚ ተከታታያችን ነው ካየው አበበ ቢቂላ ብሎ መጥራት አይችልምና አበበ ባቄላ ነው። ማን ነው? ስሙን ልጥራው። ምን ራሱን ያውቃል። ይበሽ የምሬ ነው። የኛ ተከታታይ ነው። ብራዘር ተው፣ ይሄ በጣም ከባድ ነገር ውስጥ ነው የሚከተል። እስቲ ይሄ አዲስ ፎርማት እንግዲህ ተጀምሯል። ከወደዳችሁት ንገሩን። ሁሌ ማክሰኞ ምናልባት እንደዚህ ልንመጣ እንችላለን። አዳዲስ ነገሮች ሮቦይ ማክሰኞ እዚህ ቪዲዮ ላይ መሳተፍ እንወዳደራለን የምትሉም ካላችሁ ይመቻችሁ። 5 ጥያቄ ይዛችሁ ነው ህይወታችንን እንዳታከብዱት ሽልማት ይኖራል። ቴንክ ዩ ባባይ ቻው። 4-3 ቆጣሪ ፖድካስት